አብራችሁን ቆዩ። ፕሬዝዳንት ሳህለወርቅ ዘውዴ ከኬንያ አቻቸው ጋር ተወያዩ። ለይፋዊ ስራ ጉብኝት ዛሬ ማለዳ ወደ ኬንያ ናይሮቢ ያቀኑት የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር በሁለትዮሽ ጉዳዮችና በቀጠናዊ ጉዳዮች ዙሪያም ተወያይተዋል። በውይይታቸውም በኢትዮጵያና ኬንያ ድንበር በሚኖሩ ማህበረሰቦችና የሰላምና የአብሮነት ትስስር እንዲሁም የበረሃን በጣም በጋራ መከላከል በሚቻልባቸው ሐሳቦች ዙሪያም ተመካክረዋል። በተጨማሪም በአባይ ወንዝ ዙሪያ ያሉ አለመግባባቶች እንዲሁም ለአፍሪካ ችግሮች አፍሪካዊ መፍትሄ ማፍለቅን በተመለከተ ሐሳቦችንም ተለዋውጠዋል። በውይይቱ ላይ የኬንያ ከፍተኛ መንግስት ኃላፊዎችን ጨምሮ በኬንያ ፌዴራል ባለሙሉ ስልጣን አምባሳደር መለስ ዓለም መገኘታቸውን በኬንያ የኢትዮጵያ ኤምባሲ አስታውቋል። የህዝብ ተወካዮች ምክር ቤት የአራት ሚኒስትሮችና የፌዴራል ስነ ምግባርና ጸረ ሙስና ኮሚሽነር ሹመትን አጸደቀ። ምክር ቤቱ 14ኛ መደበኛ ጉባኤውን አካሂዷል። ሜሮን በረዳ ተጨማሪ አላት። የህዝብ ተወካዮች ምክር ቤት ባካሄደው ጉባኤ በፌዴራል ጠቅላይ ሚኒስትር አብይ አህመድ የቀረበውን የአራት ሚኒስትሮችና የፌዴራል ጸረ ሙስና ኮሚሽን ኮሚሽነር ሹመት ለምክር ቤቱ አባላት ለውሳኔ ቀርቧል። ከምክር ቤቱ አባላት መካከልም የተሿሚዎቹ ስብጥር ህወሓትን ያገለለ መሆኑና የሚኒስትሮች ሹመት ሚኒስትሮቹ በስራቸው ጥቂት ጊዜ ሳይቆዩ በወራቶች ልዩነት እየተደረገ ነው ሲሉ ሹመቱን ተቃውመውታል። የምክር ቤት አባላቱ ወደ ኃላፊነት የሚመጡ ሚኒስትሮች የህዝብን ጥቅም የሚያስጠብቁና ሀገሪቱ አሁን ካለችበት ሁኔታ ሊያወጣት የሚችሉ መሆን አለባቸው ብለዋል። ኢትዮጵያ ካለችበት ከድህነት እጃችን ይዞ የሚያስወጣን መሪ ነው የምንፈልገው። ስለዚህ አዲስ ሐሳብ የሚያመነጭ በስራ ውጤታቸው ልክ ለመጠቀም የሚፈልጉ ከዚያ ውጭ በላይ አንዳች ጥቅም የማይፈልጉ ካለበለዚያ ግን በእነዚህ መስፈርቶች የማያልፉ ከሆነ የሚኒስትሮች ብዛት ለመጨመር ካልሆነ የሚኒስትሮች ብቃትና አቅም ሊያመጡ አይችሉም። ሁለተኛ እንደገና ሽሞቱም ምንድነው ጸበል ነው እንዴ? በየ6 ወር እኮ ነው። በ6 ወር አዲስ ይመጣል፣ በ6 ወር አዲስ ይባረራል። ምንድነው ይሄ? እቺ ሀገር ተረጋግታ እንድትሄድ የተረጋጋ አመራር ያስፈልጋታል። ይሄ ሹመት በመሰረቱ የትግራይ ህዝብና ህወሓትን ያገለለ ሹመት ነው። ህወሓት የወከለውን ህዝብ የወከለውን እያለ በአቋራጭ ይህንን የሚገለልበትን ስርዓት ህገ መንግስታዊ ስርዓትና የህብረ ብሔራዊ ዲሞክራሲያዊ ስርዓት ፌደራል ስርዓት እያፈረሰ ስለሆነ ይህን ሹመት በመሰረቱ ትክክለኛ አይደለም የሚል ሐሳብ አለኝ። በሌላ በኩል የሚኒስትሮቹ ሹመት የትምህርት ዝግጅታቸውንና የሥራ አቅምና ልምዳቸውን መሰረት ያደረገ ነው ያሉት ሌሎች የምክር ቤቱ አባላት ምክር ቤቱ ሹመቱን እንዲያጸድቅ ጠይቀዋል። እኔ የቀረቡት ግለሰቦች ተቋም ክፍት አድርገን አይደለም ልማትም ድህነትም እንድንቀርፍ ከሆነ ልማትም እንድናመጣ ከሆነ ተቋማት በተገቢው መንገድ እየተመሩ ተግባርና ኃላፊነታቸው ሊወጡ በሚችሉበት አግባብ ተቋማትን እያጠናከርን ነው እንጂ ሚኒስትር በሌለበት አጀንዳችን ድህነት ቅነሳ ነው በሚል በዚህ መንገድ መሄድ የለብንም የሚል እምነት ስላለኝ የተከበረው ምክር ቤት የቀረቡት የሥራ ኃላፊዎች ኃላፊነታቸው ሊወጡ የሚችሉ ናቸው የሚል እምነት ስላለኝ በዚሁ መሰረት እንዲጸድቅ ነው የሚድጋፍ ሐሳብ ለመስጠት ሹመቱ ህወሓትንና የብሔር ስብጥርን ያገለለ ነው በሚል የቀረበው ሐሳብ ተቀባይነት የለውም። ሚኒስትሮቹ ከተለያዩ አካባቢዎች የመጡ ናቸው ያሉት አባላቱ ሀገሪቱ ለውጥ ላይ እንደመሆኗም በወራቶች ልዩነት የሚደረገው ሹመት ለውጡን መሰረት ያደረገ ነው ሲሉ የምክር ቤቱን አባላት ሐሳብ ተቃውመውታል። ህወሓትን ያገለለ ነው የሚለው ድምዳሜ በጣም የተሳሳተ ድምዳሜ ነው። ይህንን የምልበት ምክንያት ዶክተር ሊያ ታደሰ ገብረመድህን ደግሞዋለው ዶክተር ሊያ ታደሰ ገብረመድህን የትግራይ ተወላጅ ናቸው። ብሔራቸው ትግሬ ነው። ስለዚህ በዛ ውስጥ ወደ ደም ቆጠራና ጥንት ቆጠራ መግባት ሳያስፈልግ በካቢኔ ሹመት ውስጥ የትግራይ ክልል የትግራይ ህዝብ የሚኖረውን ተዋጽኦ በሚያሟላ ሁኔታ የቀረበ በመሆኑ ይሄንን ከግምት ውስጥ ማስገባት ይገባል። ሹመት በየ6 ወሩ የሚባለው ነገር በአንድ በኩል ስናየው ትክክል ነው። ነገር ግን አሁን ያለችው አገራችን ለውጥ ላይ ነው። የተለያዩ አጀንዳ እየፈጠሩ ህብረተሰብን ከህብረተሰብ እንዲገዳደል
የተለያየ ችግር እየተፈጠረ ያለበት ወቅት ነው። ስለዚህ ክቡር ጠቅላይ ሚኒስትራችንም ይሄንን መሰረት አድርገው ከወቅታዊ ሁኔታው ጋራ ሚኒስትሮቻቸውን ማስተካከልና የመሾም ለሹመት የማቅረብ ስራ ስለሆነ ለውጡን መሰረት አድርጎ የቀረበ ስለሆነ እኔ በኔ በኩል በትክክል ተቀባይነት አለው ነው። በምክር ቤቱ የድጋፍና የተቃውሞ ሐሳብ ሲሰነዘርበት የነበረው የሚኒስትሮቹ ሹመት በ21 ተቃውሞና በአብላጫ ድምጽ ሲጸድቅ የፌደራል ስነ ምግባርና ጸረ ሙስና ኮሚሽን ሹመትም በ11 ተቃውሞ በ6 ድምጽ ተአቅቦ በአብላጫ ድምጽ ጸድቋል። በዚህ መሰረት ወይዘሮ አዳነች አበቤ የፌደራል ጠቅላይ አቃቤ ሕግ፣ ዶክተር ሊያ ታደሰ የጤና ሚኒስትር፣ አቶ ላቃ አያለው የገቢዎች ሚኒስትር፣ ወይዘሮ ፌልሰን አብዱላሂ የሴቶች ህፃናትና ወጣቶች ሚኒስትር እንዲሁም አቶ ጸጋ አራጌ የፌደራል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሆነው ተሾመዋል። ቃል ገባለሁ። የህዝብ ተወካዮች ምክር ቤት በ14ኛ መደበኛ ጉባኤው የኢትዮጵያ ፕሬስ ድርጅትን የቦርድ አባላት ሹመትን አጸደቀ። ለቦርድ አባልነት በምክር ቤቱ ከቀረቡት እጩዎች ዲያቆን ዳንኤል ክብረት፣ አቶ ማንያዘዋል እንደሻው፣ ዶክተር ወዳጄና ማህረንና አቶ ኦቤንግ ሜቶም ይገኙበታል። ከቀረቡት እጩዎች መካከል በዲያቆን ዳንኤል ክብረት ላይ ሰፊ ክርክር በምክር ቤቱ አባላትም ተደርጓል። በመጨረሻም በ148 ድጋፍ በ126 ተቃውሞ በ24 ድምጽ ታቅበው የዲያቆን ዳንኤል ክብረት የቦርድ ሹመትን ምክር ቤቱ አጽድቋል። የሌሎች የቦርድ አባላት ሹመትም በአብላጫ ድምጽም ጸድቋል። ኢትዮጵያ ኖሯት አያውቅም፣ ወደፊትም አልጠብቅም። ኢትዮጵያን ለመጥቀም ጎረቤቶቿን የሚጎዳ ስራም ኢትዮጵያ አትሰራም። ዋናው ጉዳይ በእጃችን ያለው ስራውን መስራት። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚቃጣ ማንኛውንም ጥቃት ለመመከትና ጸፋ ለመመለስ የፌዴራል ምድር ኃይልና አየር ኃይል ዝግጁ መሆናቸውን ተናገሩ። የፌዴራል መከላከያ ሰራዊት ከፍተኛ አመራሮች በስፍራ በመገኘት ግድቡን ጎብኝተዋል። ቶማስ ኃይሉ ተጨማሪ አለው። የኢትዮጵያ ታላቁ ህዳሴ ግድብ ግንባታ አሁን የደረሰበትን ደረጃ ለመመልከት የፌዴራል መከላከያ ሰራዊት ከፍተኛ አመራሮች ጉብኝት አድርገዋል። በዚህም ግድቡ በተያዘለት የጊዜ ገደብ እንዲጠናቀቅ በጥሩ ሁኔታ እየተሰራ መሆኑን ገለጻ ተደርጎላቸዋል። ይህ ደግሞ ሰራዊቱ በግድቡ ዙሪያ ያለውን ግንዛቤ እንደሚያሳድግ የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አደም መሐመድ ተናግረዋል። እዚህ ያለው ዝግጁነቱ ሰራዊታችን ዳሙን በመጠበቅ እና በመከላከል ሁሉም አየር ኃይላችንም ምድር ኃይሉም ሁሉም በምን አይነት ሁኔታ እንዳለም እግር መንገድ ሰራዊታችንንም ለማየት ነው የመጣ ነው። በጥሩ ሁኔታ ላይ እንዳለ እያየን ያለ ነው። ከግድቡ ጋር ተያይዞ ያሉ ነገሮችንም በሚገባ አይተን ለሰራዊታችን የሚሰጡ ግዳጆችን በዛው ለማየት ነው የመጣ ነው። ሰራዊቱ በግድቡ ዙሪያ ለሚያስፈልጉ ማንኛውም አይነት ግዳጆችን በብቃት ለመወጣት ከወዲሁ ዝግጅት መደረጉን ጀነራል አደም ተናግረዋል። እንግዲህ ዳማችን አሁን ከምንጠብቀው በላይ በጣም በጥሩ ሁኔታ እድገት ላይ እንዳለ አይተናል። ለሰራዊታችንም ትልቅ መልእክትና ትርጉም አለው ይሄ። ስለዚህ ማንኛውንም አይነት መንግስታችን ለሚሰጥን ግዳጅ ሰራዊታችን በዚሁ ልክ ተዘጋጅቶ ግዳጁን እንዲወጣ
አስፈላጊው ነገር ሁሉ እንደምናደርግ ነው መልእክት ሊኖረን የሚችለው። የኢፌዴሪ አየር ኃይል ቀድሞም ቢሆን አደረጃጀት ፈጥሮ የግድቡን ዙሪያ ሲጠብቅ እንደነበር የአየር ኃይሉ ዋና አዛዥ ተናግረዋል። በርግጥ አሁን ብቻ አይደለም እኛ ከግድቡ ከተጀመረበት ጊዜ ጀምሮ እንደ አየር ኃይል በዙሪያው የራሳችን የሆነ አደረጃጀት ፈጥረን ጥበቃ እያደረግን ነው ያለነው። ሰራዊቱ እንዳልኩ አንደኛ እንደማንኛውም ዜጋ የራሱ ንብረት የራሱ ያዋጣው ንብረት በመሆኑ ከፍተኛ የሆነ ሞራል እና ተነሳሽነት አለው። ከዛ በተረፈ ግን እንደ ወታደር ደግሞ እንደ አገር እንደምንጠብቅ ሰዎች ደግሞ የተለየ ስሜት ነው ያለን። እኛ ይሄን ግድብ ለመጠበቅ የተለየ ስሜት ነው ያለው። ለዚህም ሲባል ሰራዊታችን እዚህ አካባቢ ያለው ማዕከል ያለው ለ24 ሰዓት ምን ጊዜም ቢሆን ዝግጁ ነው። አየር ኃይሉ ከዚህ በኋላም ቢሆን በግድቡ ላይ የሚቃጣ ጥቃትን ለመመከት በብቃት እንደሚሰራ ነግረውናል። ይሄን ግድብ እኛ በሁለት መንገድ ነው የምንደግፈው። አንደኛ እንደማንኛውም ዜጋ ሰራዊቱም የአየር ኃይል ሰራዊትም ሁሉም የመከላከያ ሰራዊት አባል ከኪሱ እንደማንኛውም ዜጋ አዋጥቶ ለግንባታው የራሱ የሆነ ድጋፍ የሚያደርግበት ሁኔታ ነው። ይሄ አንዱ ድጋፍ ነው። ሁለተኛው ይሄ ግድብ በማንም በሆነ ጉዳይ እንዳይደናቀፍ 24 ሰዓት ጥበቃ እያደረግን ነው ያለነው። አሁንም ቢሆን ከየትኛው አቅጣጫ የሚቃጣው በግድባችን የሚመጣ ነገር ለመከላከልም ሆነ አጸፋ እርምጃ ለመውሰድ ዝግጁ መሆናችንን እንደምገልጽ። የኢፌዴሪ መከላከያ ሰራዊት ከዚህ ቀደም ለግድቡ ሲያደርግ የነበረውን ድጋፍ አጠናክሮ እንደሚቀጥልም ተገልጿል። ለኢቲቪ ቶማስ ኃይሉ ከታላቁ ህዳሴ ግድብ ጉባ። በሌላ ዜና የውሃ መስኖና ኢነርጂ ሚኒስቴር እንደዚሁም የኢኖቬሽንና ቴክኖሎጂ ሚኒስትሮችም ታላቁ የኢትዮጵያ ህዳሴ ግድብን ጎብኝተዋል። በዚህም የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ የግድቡን ግንባታ ሂደት በተመለከተም ከኮንትራክተሮችና አማካሪ መሐንዲሶች ጋር ባደረጓቸው ውይይቶች የግድቡ ግንባታ በጥሩ ሁኔታ ላይ እንደሚገኝ ተናግረዋል። ፕሮግሬሱን በተመለከተ በጣም በጥሩ ሁኔታ እየተካሄደ ነው። አሁን እንደታየው የቅድመ ማመንጫ 2 የብረት ስራዎች ተርባይኑ የሚቀመጥበት ስፓይራል ኬዝ የምንለው ፕሬሸር ቴስት ተደርጎ አልቋል። ከዚህ በላይ ጄኔሬተር እና ተርባይኑ ራሱ ማስቀመጥ ነው የሚቀረው። ቦተም አውትሌት የምንለው ብረቱ ሙሉ በሙሉ ተቀምጧል። አሁን ውሃ ማስተላለፍና ወደታች መጥፋት ይችላል። የነሱ ኮንትሮል ማድረጊያ በሮች ገና ፋብሪኬትድ ሆነዋል፣ ይገጠማሉ በቅርብ ጊዜ። ታች ደግሞ ያለው ዳይቨርሽን ከልቨርት የምንለው እሱም ለመዝጋት ብረቱ የመዝጊያው ብረት ታች ድረስ ወርዶ ቴስት ተደርጎ እንደሚሰራ ተረጋግጧል። ስለዚህ ይሄ ውሃ ለመያዝ የሚያስፈልጉ መሰረታዊ ስራዎች ናቸው ማለት ነው። ከዛ ባሻገር ግን ሌሎቹ ዩኒቶች 11 ዩኒቶችን ለመስራት የሚደረገው ላይ ከዩኒት 4 እስከ 8 ያለው ብረቱ የማስቀመጥ ስራ በፍጥነት እየተካሄደ ነው። እሱም እንደዚሁ ስለዚህ በጣም ጥሩ ስራ ነው ብለን የምንወስደው ነው ማለት ነው። ከዚህ ቀደም በግድቡ ግንባታ ላይ የነበሩ የአስተዳደርና የአቅርቦት ችግሮች አሁን ላይ መፈታታቸውንም ዶክተር ኢንጂነር ስለሺ ተናግረዋል። ሪፖርተራችን ቶማስ ኃይሉ እንደዘገበው ግድቡ በተያዘለት ጊዜ ገደብ እንዲጠናቀቅ ቀን ከሌሊት በትኩረት እየተሰራ እንደሆነ የኢትዮጵያ ኤሌክትሪክ ኃይል የቦርድ ሰብሳቢና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር አብርሃም በላይ ተናግረዋል። ከዚህ በፊት የነበረው እንቅስቃሴው በተወሰኑ ቦታዎች ላይ ነው የነበረው። አሁን በዳሙ ሙሉ ነው እንቅስቃሴ ያለው ከጫፍ እስከ ጫፍ ማለት ነው። ይሄ የሚያሳየው ነገሮች እየተስተካከሉ ስራዎችም በሁሉም ቦታዎች እየተሰሩ እየሄዱ እንዳለ ነው የሚያሳየውና ከዚህ በፊት አንዳንዱ ለሌላኛው ስራ ሲከለክል የነበረው ነገር ሁሉም ሶልቭ አድርገን በተለይ ደግሞ የቀድሞ ማመንጫ የምናመነጭባቸው 2 ዩኒቶች ኦልሞስት እንደያችሁት ኤችኤስኤሱ አለቀ ማለት ይቻላል። ፔንስቶኩም እንደምታዩት እየተሰራ ነው ያለው እየተገናኘ ነው ያለው። የቦተም አውትሌት ችግሮች ሶልቭ አድርገን ቀብረን እየጨረስን ያለ ነው። የካልቨርት ስራዎች ነበሩ እነሱ ሶልቭ አድርገን እየሰራን ያለ ነው። ነገሮች ሁሉ እየሶልቭ የሆኑ ሲሄዱ ፕሮግረሱም በጣም በፍጥነት በሁሉም ቦታዎች እንቅስቃሴው በተሻለ መንፈስ እየተሰራ ያለ መሆኑ ቀንና ሌሊት እየተሰራ ያለ ስራ ስለሆነ ፕሮግረሱ በየጊዜው በተን ስናየው የተሻለ እየሆነ ያለበት ሁኔታ ነው ያለው። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የአረብ ሊግ ለግብጽ በመወገን ያወጣውን አቋም የሱዳን መንግስት እንደማይቀበለው ይፋ ማድረጉ የሚታወስ ነው።
ከዚህ ጋር በተያያዘ አልጀዚራ ቴሌቪዥን በአረብኛ ቋንቋ ስርጭቱ የሱዳኑን የውጭ ዲፕሎማሲ ምክትል ኃላፊ አብዱራሂም አህመድ ጋር ቃለ ምልልስ አድርገዋል። የውጭ ዲፕሎማሲ ምክትል ኃላፊው እንዳሉ ሱዳን የአረብ ሊግን አቋም ውድቅ ማድረጓ ተገቢ ነው ብለዋል። أنا أعتقد أن الموقف السوداني من قرار الجامعة العربية هو موقف أنا عندما مثلاً የአረብ ሊግ ውሳኔን በተመለከተ የሱዳን አቋም በጣም ትክክለኛና ታስቦበት የተወሰነ ነው። እኔ እንደማስበው እነዚህ ሶስት ሀገራት በግድቡ ዙሪያ የሚያደርጉትን ውይይት ወደ ሌላ አጀንዳ መቀየር አያዋጣም። እንደዚሁም በአረቡም ዓለም ሆነ በሌላው ቲፎዞ መሰብሰብና ሀገራትን ማነሳሳት ማንንም አይጠቅምም። አሁን ለምሳሌ ኢትዮጵያ ተነስታ የአፍሪካ ሀገራትን ብታነሳሳ ምን እንደሚከሰት መገመት ይቻላል። በዚህም የተነሳ በአረብና በአፍሪካ ሀገራት መካከል ያልተፈለጉ ግጭቶችና ችግሮች ሊነሳሱ ይችላሉ። ለማንፈልገው ችግር እንጋለጣለን። ለ40ና 50 ዓመታት ያለፍንበትን የአፍሪካና የአረብ ሀገራት ትብብር እናደፈርሰዋለን። ላብነትም በዚህ በያዝነው ዓመት የአፍሮ አረብ ኮንፈረንስ በሪያድ ከተማ የሚካሄድ ይሆናል። አሁን እየተከሰተ ባለው ላይ የሚኖረው አቋም ምን እንደሚመስል ማየትም ይቻላል። በአጠቃላይ የአረብ ሊግ በዚህ ጉዳይ ፈጽሞ መግባት አልነበረበትም። ግብጽንም ቢሆን አይጠቅማትም። እንዲያውም በተቃራኒው ጉዳዩን ወዳልተፈለገ መንገድ የሚመራ ነው የሚሆነው። በቀጣይ ለግብጽ ሱዳንና ኢትዮጵያ የተሻለ የሚሉት አማራጭም ውይይቱን ማስቀጠል ነው ብለዋል አብዱራሂም አህመድ። الخيارات هي مواصلة አማራጮቹ ሶስቱም ሀገራት በቅርበት ውይይታቸውን መቀጠል ነው መሆን ያለበት። ጊዜ አላቸው። አሜሪካም ጥረቷን እንደምትቀጥል ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ገልጻለች። እንዲሁም ሱዳን ውይይቱን ለመቀጠል እንደምትፈልግ አረጋግጣለች። ምክንያቱም ችግሩ የሚፈታበት መንገድ አሁንም ውይይቱን በመቀጠል ስለሆነ፣ በተለይም እነዚህ ሶስት ሀገራት ኢትዮጵያ የሚገባትን ውሃ እንድታገኝ በማድረግ ላይ ከስምምነት ሊደርሱ ይገባል። ከአራት ወራት በኋላ ኢትዮጵያ ግድቡን ውሃ ሞላለሁ እያለች ባለችበት ሁኔታ ድርድሩን ለማስኬድ አይከብድም ወይ ተብለው የተጠየቁት የሱዳኑ የውጭ ዲፕሎማሲ ኃላፊ አብዱራሂም አህመድ አሁንም በቂ ጊዜ አለ ብለዋል። لابد أن نفهم أنه كثير من ما جاء في البيانات الإثيوبية እኛ ልንረዳው የሚገባው ኢትዮጵያ የምታስተጋባው ሀገራዊ አስተያየትና አቋሟን ነው። የህዳሴ ግድብ ለኢትዮጵያ ሀገራዊ ስሜት ያለው ስለሆነ በጥንቃቄ ሊያዝ የሚገባው ነው። የኢትዮጵያ ክብርና ኩራት እንደሆነም ነው የሚታወቀው። ከምንም በላይ ደግሞ ልንወስደው የሚገባው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን አቋም ነው። የእሳቸው አቋም የሁሉም ኢትዮጵያዊ አቋም ነው። የሆነ ሆኖ ኢትዮጵያ ግድቡን ከአራት ወር በኋላ መሙላት ጀምራለሁ እያለች ነው። 4 ወር እኮ እጅግ በጣም ረጅም ጊዜ ነው። መደራደር ይቻላል። አደራዳሪዎችም ሊሳተፉበት ይችላሉ። ለመደራደርና ውይይት ለማድረግ አሁንም ጊዜ አለ። አሜሪካም ጥረት ማድረግ አለባት። ሪያል በእውቀት በሁሉ ነገር አባይ ግድብን ፍጻሜውን ልናሳይ ይገባናል። እኛ የተለያየ ፖለቲካዊ ልዩነት ሊኖረን ይችላል። በዚህ በአገራዊ ጉዳይ ላይ ግን ምንም ሊያለያየን የሚችል ጉዳይ የለም። የመደመር ፍልስፍና ለቀጠናዊ ችግሮች ዘላቂ መፍትሄ ለመስጠት እንደሚያግዝ ተጠቆመ። መደመር በተሰኘው የጠቅላይ ሚኒስትር አብይ አህመድ መጽሐፍ ላይ
በአዲስ አበባ ዩኒቨርሲቲ ውይይት የተደረገ ሲሆን መደመር የተራራቁ ሀሳቦችን ለማቀራረብ የሚረዳ ሀገር በቀል ጽንሰ ሀሳብ መሆኑ ተገልጿል። የሞገስ ተጨማሪ አለው። በጠቅላይ ሚኒስትር አብይ አህመድ የተጻፈው መደመር የተሰኘው መጽሐፍ 280 ገጾችና 16 ምዕራፎች ያሉት ሲሆን ፖለቲካ፣ ኢኮኖሚና የውጭ ግንኙነትን ጨምሮ በርካታ ጉዳዮችን ይዳስሳል። እና ይሄኛውን ታዲያ በመጽሐፉ ይዘት ላይ የአዲስ አበባ ዩኒቨርሲቲና የጠቅላይ ሚኒስትር ጽሕፈት ቤት ባዘጋጁት ውይይት የተለያዩ ምሁራንና ተሳታፊዎች ሀሳባቸውን ሰጥተውበታል። መደመር ከኢትዮጵያ አልፎ የቀጠናውን ችግር የመፍታት አቅም እንዳለውም በመድረኩ ተጠቅሷል። በመደመር እኛነት የሚገለጠው በመደመር አንድ ላይ ስንሆን የሚያምርብን እንጂ ለብቻ የኔ ይበልጣል የኔ ይሻላል ሁላችንም አንድ ላይ ስንሆን የበለጠ እንሻላለን የሚለው እንደሆነ ለማስረገጥ ይፈልጋል። ያ ለሰላም ግንባታ መሰረት ነው። ያ ለአካባቢ ደህንነት መሰረት ነው። ለሀገር አንድነት መሰረት ነው። የመደመር ኮንሰፕት ሌላው የሚያንጸባርቀው RSC የምንለው ሪጂናል ሴኩሪቲ ኮምፕሌክስ ብለን የምንጠራው በሴኩሪቲ ስታዲስ እንደዛ ብለን ስንጠራ የኔ ጎረቤት በእሳት ላይ ከሆነ እኔ በሰላም መኖር አልችልም። መደመር ሀገራዊ ችግሮችን ለመፍታት በተለያዩ የጽንሰ ሐሳብ መነጽሮች መመርመር የሚችል ፍልስፍና መሆኑም በመድረኩ ተነስቷል። የመደመር ዋነኛ ዓላማ ሀገራችን ባለፉት ዓመታት ያስመዘገበችውን የፖለቲካ የኢኮኖሚ ድሎችን ጠብቆ ማስፋት፣ የተሰሩ ስህተቶችን ማረም እንዲሁም የመጪውን ትውልድ ጥቅምና ፍላጎት ማሳካት ነው ዓላማው። ለዚህ መጽሐፉ ምንድነው ብዬ ራስን ጠየቅኩኝ ነኝ። እሳቸው በእርግጥ መጀመሪያ ዲፋይን አድርጓል። ፖለቲካ ዶክመንት ማዕቀፍ ነው ያሉት ነገር አለ። ግን ከዛ ምን ያክል ሞር ዛንዛት ስንል ምን ያክል እንዴት ምን ልንለው እንችላለን ብዬ ሳስብ ምንድነው ፍልስፍና ነው? አይዲዮሎጂ ነው? ንድፈ ሐሳብ ነው? የፖለቲካ ማኒፌስቶ ነው? ሮድ ማፕ ነው? የሪፎርም አጀንዳ ነው? ለተለያዩ ፖሊሲዎች መነሻ የሚሆን ፊሎሶፊካል ፋውንዴሽን ነው? ምንድነው ብዬ እንደው ራስን የታገልኩ ነበርና እያንዳንዱ ገጽ የነጠልኩ ሳየው ግን ሁሉንም ሆኖ ነው ያገኘሁት። በመደመር መጽሐፍ ከተዳሰሱ ጉዳዮች አንዱ ከፍተኛ ትምህርት መሆኑ የተጠቀሰ ሲሆን ለከፍተኛ የትምህርት ተቋማት መልእክት ያዘለ ስለመሆኑም ተገልጿል። እያመረትን ያለነው የተማረ ኃይል ጥራት ላይ ፎከስ ማድረግ አለብን። ጥራቱን እንድጠብቅ ማድረግ አለብን። እዛ ላይ ትኩረት ስጡ ነው አንዱ መልእክት ለኛ። ሁለተኛው ደግሞ በመማርና ማስተማር ላይ ትኩረት ሰጥታችሁ የኢንዱስትሪ ሊንኬጃችሁን ቀንሳችሁታል። ስለዚህ ኢንዱስትሪ ሊንኬጅ ከዩኒቨርሲቲ ኢንዱስትሪ ሊንኬጁን አጠንክሩና አስተዋጽኦ አበርክቱ። ሶስተኛው ደግሞ አካዳሚክ ፍሪደማችሁን ጠብቁ። ነገር ግን የፖለቲካ አካላት ጉልበት ብቻ አትሁኑ፣ ነገር ግን አግዙ፣ ስሳሳቱ ገስጹ። አራተኛው ደግሞ ፕሮፖዛልና ፕሮጀክቶቻችሁ ለሀገራዊ ጥቅምና ልማት እንዲውል አድርጉ። ለኛ ለዩኒቨርሲቲ ማህበረሰብ ይሄ ነው መልእክት ያገኘሁት። ሆኖም በመጽሐፉ ላይ የተነሱ አንዳንድ የግዕዝ ወይም የዕለት ተዕለት ቋንቋ ላይ የማይዘወተሩ ቃላት በመደበኛ ቋንቋ ሊቀየሩ ወይም ከትርጉማቸው ጋር ሊቀመጡ እንደሚገባም ተጠቁሟል። በተያያዘ ዜና የመደመር ፍልስፍና ላይ የሚደረጉ ውይይቶች ሀሳቡን ይበልጥ ለማጎልበት እንደሚያግዙ ኢቲቪ ያነጋግራቸው የውይይቱ ተሳታፊዎች አስተያየታቸውን ሰጥተዋል። የሞገስ እንደሚከተል አሰባስቧቸዋል። የመጽሐፍ ግምገማ ብቻ ሳይሆን በተዘዋዋሪ የሀገራችንን ሁኔታ በጥቅሉ በስፋቱ የተነሱትንም ደግሞ ጉዳዮች ደግሞ ተነቅሶ የወጡ ሀሳቦች ስለሆነ ይህንን የተለያዩ የሙያ ክህሎት ያላቸው ከተለያዩ ጎኖች ነው የታየውና ቀስ እያለ እንግዲህ ጊዜውን ጠብቆ በዚህ ቦታ ላይ ቀርቧል ብዬ ነው ሀሳብም ሰጠው። የመደመር መጽሐፍ ለመላው ኢትዮጵያውያን በጣም ትልቅ የሆነ ፋይዳ ያለው ብዬ አስባለሁ። ምክንያቱም ስሙ ራሱ መደመር ነው። ለኢትዮጵያ ደግሞ ከየትኛውም ጊዜ በላይ በእሳት የሚያስፈልጋት መደመር እና ስለዚህ የመደመር መጽሐፍ በአይዲዮሎጂ ደረጃ ወይም በሪዮት ዓለም ብቻ ሳይሆን ወርዶ ብንሰራው ከተላላቅ ሀገራቶቹ ተርታ የሚያሰልፈን ትልቅ የሆነ ሀሳብን የያዘ በጣም ታላቅ የሆነ ነገር ነው ብዬ ነው የማስበው። ያው በዛሬው ዕለት በአዲስ አበባ ዩኒቨርሲቲ በሴኔት መሰብሰቢያ አዳራሽ የነበረው የመደመር መጽሐፍ ግምገማ በጣም መልካም ነው። ግን በሌሎች ዩኒቨርሲቲዎችም እንደዚሁ ቢቀጥል ለምሳሌ በኢትዮጵያ ውስጥ 80% በላይ የሚኖረው በክፍለ ሀገር ነው። ስለዚህ እዛም ደግሞ ስለዚህ መጽሐፍ ብዙ ልናውቅ ይገባል። መደመር ሲባል ብዙዎቻችን ሌላ ሰውና ሰው መደመር ወይም የሆነ ነገር ቁጥር መደመር መስሎን ይታየኝ ነበር።
ግን አሁን የተረዳሁት በትክክል ከተለያዩ ምሁራን ሲነሳ መደመር የሚለው ሐሳብ ነው እሳቤ ነው እንጂ ዝም ብሎ የሆነ ነገር ደምሮ ማሳየት ማለት አይደለም ግን መደመር የሚለው ካስተሳሰብ ጋር የተያያዘ ነው በእንግሊዘኛ ቨርዥን ካልተዘጋጀ ለአይነ ስውራን ተደራሽ አይሆንም ምክንያቱም ያለው ሶፍትዌር ወይም ስክሪን ሪደር አሁን የተዘጋጀውን አማርኛን የማንበብ አቅም የለውም መጽሐፉ ላይ የሚታየው ራዕይ ነው በቃ የተሻለች ኢትዮጵያ የነገቷ የበለጸገች ኢትዮጵያ ያው ሶስት ነገሮችን ነው ያው መጽሐፉ በዋናነት ዓላማ አድርጎ ያዘው እንዳየነው የመጀመሪያው ያው ባለፉ ስህተቶቻችንን የምናርምበትና የዛሬ ላይ የቤት ስራ የምንወስድበትና የመጨረሻውና ዋነኛው ግን ለነገው ትውልድ የተሻለች ኢትዮጵያን ማበርከት ነው ያ ጋር ታይዞ የተቀመጡት ሐሳቦች ሁሉ እጅግ በጣም አስደሳች ነበሩ ሊደርሺፕን በባህሪው ወይ መሪ በመሪነቱ ነገን አስቀድሞ ማይ ነገ መሆኑን በስፋት አጥልቆ ማይ በመሆኑ ይህ መጽሐፍ የነገዋን ወይ ብልጽግና ላረጋግጥ የሚችል ራቅ ብሎ የታለመ ሐሳብ አጭቆ በአንድነት የያዘ ነው ማለት ነው መጽሐፉ ላይ አይቶ ከሆነ ለትችት ክፍት ነው መትችት አለበት ይዳብራል ሲዳብር ሌላ የተለየ ይዘት ያለው ነገር ማውጣት ይቻላል አንዱ የሪቪው ወይም ዳሰሳ የሚደረገው አንዱ ለዛ ነው የተሻለ ነገር ጠንካራ ነገር ለማውጣት ነው ከዚህ የበለጠ ደግሞ አዲስ ነገር ታወጣለ ማለት ነው ሁለተኛ የሌሎች እይታ ምን ይመስላል ስለዚህ ጸሐፊው ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ምንድነው ያላየሁት ነገር የሚለውንም እንዲያዩ ነው መሬት በኢትዮጵያ ፖለቲካ ዋና የማታገያ አጀንዳ ቢሆንም አሁንም ድረስ በባለቤትነት ጉዳይ አሻሚ ትርጓሜ በመኖሩ ምክንያት ስለ ውይይት ክፍት መሆን እንዳለበት ምሁራን ተናገሩ። በስትራቴጂካዊ ጉዳዮች ኢንስቲትዩት የመሬት ላራሹ አዋጅ ፖለቲካዊና ማህበራዊ አሻራ በሚል መሪ ሐሳብ ወራዊ ሴሚናር ተካሂዷል። ሀብታሙ ደባሱ ተጨማሪ ዘገባ አለው። ይህ በ1966 ዓመተ ምህረት በቀድሞ የቀዳማዊ ኃይለ ሥላሴ ተማሪዎች በአደባባይ ይዘዋቸው ከወጡት መፈክሮች መካከል መሬት ላራሹ የሚለው አንዱ ነው። ከንጉሱ ስርዓት ጀምሮ የመሬት ጉዳይ የኢትዮጵያ የፖለቲካ ጥያቄ ሆኖ ዘመናትን ተሻግሯል። የካቲት 25 1967 ጊዜያዊ ወታደራዊ ደርግ የገጠር መሬት አዋጅ መሬት ላራሹ አዋጅ ይፋ አደረገ። ይህ አዋጅ በወቅቱ ለነበረው የህዝብ ጥያቄ ምላሽ የሰጠ ቢሆንም ዛሬም ከ45 ዓመት በኋላ በኢትዮጵያ ፖለቲካ ውስጥም አሁንም የመሬት ጉዳይ መነጋገሪያ ነው። ይህንን በማስመልከት በኢትዮጵያ ስትራቴጂካዊ ጉዳዮች ኢንስቲትዩት የመሬት ላራሹ አዋጅ ፖለቲካዊና ማህበራዊ አሻራ በሚል መሪ ሐሳብ ውይይት ተካሂዷል። የውይይቱ ተሳታፊዎች አሁንም የመሬት ባለቤትነት ጉዳይ ዘላቂ መፍትሄ እንዲሰጠው ለህዝብ ግልጽ መሆን አለበት ይላሉ። አሁን ግን መሬት በጠቅላላው በከተማው በገጠሩም ምክንያቱም በህዝብ ቁጥርም በኢኮኖሚ እድገትም እነኚህ ሁለት በገጠርና በከተማ ያሉት መሬቶች የመገናኘት ሂደት ውስጥ ገብተዋልና ይሄ እንዴት ይስተናገዳል የሚለውን ያንዳንዱ ወዳደራለሁ የሚል ፓርቲ ለዚህ ምን ፕሮግራም አለኝ ምን ምላሽ አለኝ ብሎ ሊወያይበት ሊያተኩርበት ይገባል ብዬ ገምታለሁ። መሬት ትልቅ ሀብት ስለሆነ የኢትዮጵያን ህዝብ አጠቃላይ እይታ አመለካከት አስተሳሰብ የሚያርፍበት ትልቅ ኢኮኖሚክ ጠቀሜታ ያለው ሀብት ስለሆነ በዚህ ዙሪያ ላይ በተወሰኑ ሰዎች በተወሰኑ ግለሰቦች ወይም በተወሰነ ፓርቲ ብቻ እኔ አውቅልሃለሁ በሚለው መኬድ የለበትም ብዬ አስባለሁ። የውይይቱ ተሳታፊዎች ከመሬት አጠቃቀም ጋር በተገናኙ ፖለቲካዊ ጫናዎች ይስተዋላሉ ብለዋል። ብዙ ጊዜ የምንሰማው ምንድነው የመሬት ጉዳይ የፓርቲ ጉዳይ ሆኖ ነው የሚነሳው የአይዲዮሎጂ ጉዳይ ሆኖ ነው የሚነሳው። ከዚህ ባሻገር ሰፋ ባለ ሁኔታ ህብረተሰቡ የሚሳተፍበት አጠቃቀሙን በትክክል የምንወስንበት ሁሉም አስተያየት ሰጥቶበት የሁሉንም ይሁንታ ያገኘ ስርዓት መዘርጋት መቻል አለበት። አሁን ባለው ስርዓት ውስጥ የመሬት ይዞታ ምን አይነት መልክ ሊይዝ ይችላል? ለሁሉም አንድ አይነት መሆን አለበት ወይስ ደግሞ በየክልሉ የራሱን ያወጣል? ይሄ ሁሉ ሰፊ ውይይት የሚጠይቅ ይመስለኛል። የስትራቴጂካዊ ጉዳዮች ኢንስቲትዩት ዋና ዳይሬክተር አቶ ሀሌሉ ያሉሌ አሁንም ድረስ የመሬት ጉዳይ የመነጋገሪያ አጀንዳ በመሆኑ ለምርምርና ለፖሊሲ ግብዓት ግልጽ እንዲሆን ውይይቱ ፋይዳው የጎላ መሆኑን አስታውቀዋል። የመሬት ጥያቄ ሳይመለስና በትክክል አድሬስ ሳይደረግ ፌዴራሊዝሙንም ይሁን የመንግስትን መዋቅር አድሬስ ማድረግ አይቻልም። ስለዚህ ለዛ አሁን ለሚደረገው ፌዴራሊዝምንም የመንግስትና ህዝብ ግንኙነትንም የመንግስት መዋቅርና አወቃቀርንም በተመለከተ ለሚደረጉ ውይይትና ክርክሮች እንደ ግብዓት እንዲውል ነው እንግዲህ አሁን ይሄን ሴሚናር ያዘጋጀ ነው።
የመሬት ባለቤትነትና የሀገር ባለቤትነት በተቆራኙበት ማህበረሰብ ውስጥ ማህበራዊና ማንነታዊ ጥያቄዎችን ለመመለስ የመሬት ጉዳይ በግልጽ በውይይት ክፍት መሆን እንዳለበትም ተገልጿል። የአንድነት ፓርክ የኢትዮጵያ ሕዝቦችን ህብረ ብሔራዊ ማንነት የሚያንጸባርቅና ለትክክለኛ ፌዴራሊዝም ስርዓት መሰረት የሚጥል እሳቤ መሆኑን ከኦሮሚያ ክልል የተለያዩ አካባቢዎች የተውጣጡ አመራሮች ገለጹ። 10 ሺህ የሚገመቱ የኦሮሚያ ክልል የብልጽግና ፓርቲ አመራሮች የአንድነት ፓርክን ጎብኝተዋል። ኮሰምብራኑ ተጨማሪ አለው። ላለፉት 2 ሳምንታት በተለያዩ ርዕሰ ጉዳዮች ላይ ስልጠና ሲወስዱ የነበሩ ከኦሮሚያ ክልል የተለያዩ አካባቢዎች የተውጣጡ የብልጽግና ፓርቲ አመራሮች የአንድነት ፓርክን ጎብኝተዋል። የሚጎበኙት አካባቢ የፈጠረባቸውን ስሜት እንዲያጋሩን የጠየቅናቸው ጎብኚዎችም ቦታው የትንሿ ኢትዮጵያ ነጸብራቅና የሀገሪቱ ህብረ ብሔራዊ ማንነት የጎላበት ፓርክ ስለመሆኑ አስተያየታቸውን ሰጥተውናል። ያለው ሁሉ አንድ ላይ እዚህ ጋር አሳይቶን ኢትዮጵያን አገኘዋት። እዚህ ሙሉ ኢትዮጵያን ዛሬ በቃ የጎበኘው ነው መሰለኝ። በጣም ደስ ያለኝ ወንተ ከሰቲ ካመጅሩ ሁንዲሳ ለንጂ ፍረኔ ወጅን እዚህ ያየነው ሁሉ ከወሰድናቸው ስልጠናዎች ጋር ተያያዥነት አለው። ስለምንገነባው ፌዴራሊዝም ስርዓት ይህ ፓርክ ትልቅ ማሳያ ነው። ሁላችንም በአንድነት ስንሰባሰብ ውበት ብቻ ሳይሆን ጠንካራና ሁሉንም ያሳተፈ ፌዴራላዊ ሀገር መገንባት እንደምንችል ይህ ፓርክ ታሪካዊ ማሳያ ነው። በተለያዩ መንገዶች አንድነት ፓርክ ላይ ያልተገባ አስተሳሰብ እንዲፈጠርና እንዲኖር ጥረት ሲደረግ እንደነበር ያነሱት ጎብኚዎቹ በራሳቸው ያረጋገጡት ግን እጅጉን የተራራቀ ስለመሆኑ ይናገራሉ። ከውጭ የሚወራው ወሬና እዚህም ያየሁት ወሬ አንድ አይደለም። አሁን በይፋ ከሰማነው ይልቅ ታንጀብል ስላየን ህብረተሰቡን ለማስተማር ምንም የሚያዳግተን ነገር አለ ብዬ አልገምትም። እኔ የአንድነት ፓርክ ግንባታ ሂደትና ስኬቱ ለሁሉም አመራር እንዲሁም ዜጋ ለህዝብ የምንገባውን ቃል የመፈጸም ትጋትን ከኃላፊነት ስሜት ጋር ያስተምራል ሲሉ ያነጋገርናቸው አስተያየት ሰጪዎች ገልጸዋል። ይህንን ዩኒቲ ፓርክ ለሁለተኛ ጊዜ መጎብኘቴ ነው። ቀደም ሲል ያየሁትና አሁን ያየሁት ከፍጥነቱ አንፃር በጣም የሚገርም ነው። ሙሉ ኢትዮጵያውያን እቺ ሀገር የኔ ናት፣ ቅርጹ አለብኝ፣ የወደፊትም ደግሞ ኃላፊነት አለብኝ የሚለው ነገር በሙሉ በአጠቃላይ ለአጠቃላይ ብሔረሰብ ሙሉ ኃላፊነት እንዲሰማው የሚያደርግ ፓርክ ነው። ለንዚር አትዋንተ ነው ይላል። ከስልጣና ያገኘሁት ነገር የአንድነት ፓርክን ለመሰሉ የቱሪዝም መስህብ ሊሆኑ የሚችሉ ፕሮጀክቶች መቅረጽና ተግባራዊ ማድረግ በተለይም ኢትዮጵያንና ህዝቦቿን የሚወክል ነገር ሲሰራ ለስኬታማነቱ ይህ ፓርክ ትልቅ ማሳያ ነው። በስልጣናው በሐሳብ ደረጃ ያገኘነውን እዚህ በተግባር አይተነው ከስልጣናው በኋላ ብልጽግና ፓርቲ እንደስሙ ሁሉ ማሳያ የሆኑትን የተወሰኑትን የብልጽግና ጅምር ትልልቅ ፕሮጀክቶችን ጎብኝተዋል። ዩኒቲ ፓርክ ምንድነው ውስጡ ያለው ማንን ነው የሚወክለው የሚለውን ነገር በአግባቡ በትክክል የተረዱበትና በደንብ አስተውሎ በጣም ከሚባለው ነገር በተለየ መልኩ የተወራው ነገርና እዚህ መተን የምናየው ነገር በጣም የተለየ ነው የሚል ነገር ነው የሚያስቀምጡት ማለት ነው። ከኦሮሚያ ክልል የተለያዩ አካባቢዎች የተውጣጡ 10 ሺህ የሚገመቱ የብልጽግና ፓርቲ አመራሮች የአንድነት ፓርክንና የሸገር ፕሮጀክትን ጎብኝተዋል። በኦሮሚያ ክልል ለሚገኙ የብልጽግና ፓርቲ መካከለኛ አመራሮች ለ15 ቀናት ሲሰጥ የቆየው ስልጠና ተጠናቀቀ። በስልጠናው የሀገራዊ ለውጡ ምንነት፣ ለውጡ ያመጣቸው ኢኮኖሚያዊና ዲፕሎማሲያዊ ድሎች እንዲሁም በለውጥ ሂደቱ ያጋጠሙ ችግሮች ለውይይት ቀርበው መካከለኛ አመራሮቹ መክረውባቸዋል። በስልጠናው ብልጽግና ፓርቲ በሚያደርገው የለውጥ ሂደት ውስጥ ያጋጠሙ ያሉ ችግሮች የተለዩ ሲሆን የህግ የበላይነት አለመከበርና የብሔርና የሃይማኖት ጽንፈኝነት በዋናነት የለውጡ ፈተናዎች መሆናቸው ተገልጸዋል። የኦሮሚያ ብልጽግና ፓርቲ ኃላፊ ጽሕፈት ቤት ኃላፊ አቶ ፍቃዱ ተሰማ መካከለኛ አመራሩ ባገኘው ስልጠና ፓርቲው የገጠሙትን ችግሮች በመለየት ለመፍትሄ ይሰራል ብለዋል። በለውጡ ሂደት እያጋጠሙ ያሉት ተግዳሮቶች ስርዓት አልበኝነት፣ የህግ የበላይነት ያለመከበር፣ ከስራ አጥነት ጋር ተያይዞ ያሉ ጉዳዮች፣ የህዝብን ጥያቄ በአግባቡ በየደረጃው ከመፍታት ጋር ተያይዞ ያሉ ችግሮች እንዲሁም ደግሞ ከዚህ ጋር የብሔርና የሃይማኖት ጽንፈኝነት፣ የጥላቻ ፖለቲካና እንዲህ የመሳሰሉ ነገሮችም የሚፈታተኑት ነው፣ ለውጡ የሚፈታተኑት ነው። እነዚህንም መነሻቸውን በሚገባ በማወቅ የወደፊት አቅጣጫ ምን መሆን እንዳለበት በሚገባ ውይይት የተደረገበትና ጠንካራ እምነት የተያዘበት ነው ማለት ይቻላል። የሰለጠነው አመራር እንደተመለሰ በየአካባቢ በየቀየው ህብረተሰቡን በማሳተፍ በማዋየት የህግ የበላይነት እንዲከበር በማድረግ የትኛውም አካባቢ የትኛውም ስፍራ የትኛውም ሰፈር የትኛውም ቀበሌ ወረዳ
እና ዞን የህግ የበላይነት የሚከበርበት ዜጎች በነጻነት ወጥቶ በነጻነት የሚገቡበት የዕለት ተዕለት ሁኔታቸውን የሚያከናውኑበት ልማትና ሌሎች ጉዳዮች ህይወታቸውን በማሻሻል ጉዳዮች ላይ የሚሰማሩበት ሁኔታ ለመፍጠር ግንባር ቀደም ስራቸው አድርጎ ይሰራሉ ማለት ነው። እንደ ሪፖርተራችን ሰናይት ንጉሴ ዘገባ በቀጣይም በኦሮሚያ ክልል የሚገኙ 150 ሺህ ብልጽግና ፓርቲ አመራሮች ስልጠና ይወስዳሉ ብለዋል አቶ ፍቃዱ። ህብረተሰቡ የህግ የበላይነትና ለመከበርን ጨምሮ ያጋጠሙ ያሉ ችግሮች ለመፍታት ለውጡን ለማምጣት ያሳየን ቁርጠኝነት የህግ የበላይነትን በማስከበርም ከፓርቲ ጎን ሊቆም ይገባል ብለዋል የኦሮሚያ ብልጽግና ፓርቲ ጽሕፈት ቤት ኃላፊው አቶ ፍቃዱ ተሰማ። የአመራር ብቻውን የሚለውጠው ነገር ካለመኖሩ ጋር ተያይዞ የህግ የበላይነቱም ያለ ህዝባችን ተሳትፎ የሚረጋገጥ ነገር ስላልሆነ አመራሩ ባገኘው ዕውቀት በታጠቀው የፖለቲካዊ ትጥቅ በመጠቀም ህብረተሰቡ ውስጥ በሚገባበት ጊዜ የህግ የበላይነትን አብሮ ሆኖ የሚያስከብሩበት ሁኔታ መፈጠር መቻል አለበት። ህዝቡ ከዚህ በፊት ሲያደርገው እንደነበረው ለውጡ እንዲመጣ መስዋዕትነት እንደከፈለ ሁሉ ለውጡን የተገኙ ድሎችን የራሱ ድሎች ስለሆነ ማስቀጠል መቻል አለበት። ሁሉም አካባቢ ሰላም የሚሆንበት ሁኔታ መፍጠር ያስፈልጋል። ህዝቡ የጀመረውን ድጋፍ ከዚህ አኳያ አጠናክሮ መቀጠል መቻል አለበት። ተላላፊ ያልሆኑ በሽታዎችን ለመከላከል በትኩረት እየተሰራ መሆኑን የጤና ሚኒስቴር አስታወቀ። በዓለም አቀፍ ደረጃ ለ13ኛ ጊዜ በኢትዮጵያ ደግሞ ለ12ኛ ጊዜ የኩላሊት ጤንነት ለሁሉም በሁሉም ስፍራ በሚል መሪ ሀሳብ ነፃ የኩላሊት የስኳርና የደም ግፊት ህክምና በነፃ ማድረግና ስለ ኩላሊት ህመም በማስተማር ተከብሯል። በጤና ሚኒስቴር ተላላፊ ያልሆኑ ህመሞች ቡድን መሪ ዶክተር ሙሴ ገብረ ሚካኤል እንዳሉት ተላላፊ ያልሆኑ በሽታዎችን በመከላከል ረገድም የጤና ሚኒስቴር ከምን ጊዜውም በላይ እየሰራ ነው ብለዋል። ከፍተኛ የደም ግፊት ቅድመ ምርመራና ህክምና እንዲሁም የስኳር ህመም ቅድመ ምርመራና ህክምና ላይ ትኩረት በማድረግ በእነዚህ ጤና ተቋማት እየተሰራ ነው የሚገኘው። እነዚህ ጤና ተቋማት የከፍተኛ ደም ግፊትን መመርመርና ማከም ወይም ደግሞ ስኳር ህመምን መመርመርና ማከም ብቻ ሳይሆን ለከፍተኛ ኩላሊት ህመም ወይም ስር ለሰደደ የኩላሊት ህመም የቅድመ ምርመራም የሚያደርጉ ይሆናል ማለት ነው። ልክ ዛሬ የኢትዮጵያ ኩላሊት ህመም ማህበር እንዳደረገው የቅድመ ምርመራ ለኩላሊት ህመም የቅድመ ምርመራ ሲያደርግ እንደነበረው ሁሉ ልክ እንደዛ በጤና ተቋማት ለኩላሊት ህመም ወይም ደግሞ ስር ለሰደደ የኩላሊት ህመም የቅድመ ምርመራ የሚሰጡ ናቸው እነዚህ 600 ጤና ተቋማት። በዚህ ዓመት ብቻ ደግሞ በ1500 ጤና ተቋማት አገልግሎቱን ለማስፋፋት የተለያዩ ስልጠናዎች ተሰጥተዋል። የኢትዮጵያ የኩላሊት ህሙማን ማህበር ፕሬዝዳንትና የኩላሊት ስፔሻሊስት ዶክተር ልሳነ ሰይፉ እንዳሉት ለኩላሊት መድከም አጋላጭ የሆኑትን የስኳርና የደም ግፊት ህመምን ቀድሞ ለማወቅ የሚደረጉ ህክምናዎችን ለህብረተሰቡ ተደራሽ ለማድረግ ከተቋማት ጋር ለመስራት ዝግጅት መጠናቀቁን ገልጸዋል። የተለያዩ ተቋማት በትምህርት ቤቶችም ጭምር በተወሰነ ጊዜ መደረጉ ከዓመት በላይ በሆነ ጊዜ መደረጉ ይመከራል። ማህበራችን ዝግጁ የሆኑ መስሪያ ቤቶች ሰራተኞቻቸውን አሰባስበው ከግማሽ ሰዓት በማይበልጥ ጊዜ ውስጥ ምርመራም ትምህርትን ሰጥተው መመለስ ስለምንችል መጨረስ ስለምንችል ትምህርት መስሪያ ቤቶች በዚህ መልኩ ቢዘጋጁ ይሄን አገልግሎት መስጠት የሚቻል መሆኑን እናሳውቃለን። ለሪፖርተራችን አዲስ ዓለም ተሾመ ዘገባ ዜጎች ያናኗራቸውን ዘይቤ በመቀየር የሚመገቡትን የጨው መጠን በመቀነስ ከአልኮል ትንባሆ በመራቅና የአካል ብቃት እንቅስቃሴን በማዘውተር ከኩላሊት መድከም በሽታ ራስ መከላከል እንደሚቻልም ተገልጿል። ወደ ውጭ ዜና አልፋለሁ። በተፋጠነ መንገድ ወባን ከአፍሪካ ለማጥፋት ያግዛል የተባለ አህጉራዊ ዘመቻ ይፋ ሆነ። በዓለም ላይ በወባ በሽታ ምክንያት ከሚከሰት ሞት ውስጥ 94% በአፍሪካ የሚመዘገብ ነው።